ኪዳነ ምሕረት እናቴ። ጠፊዎቹን ያቸው መጀመሪያ የጠፋው እንስሳ ነው። ሁለተኛ የጠፋው ዕቃ ነው፣ ሳንቲም ነው። ሶስተኛ የጠፋው ሰው ነው። እኛ ክርስቲያኖች ሰው ሆነን እንጠፋለን አንጠፋም? ሰው ሆኖ የማይበድል እንጨት ሆኖ የማይጨስ የለም እያለን እንጠፋለን። አንዳንዴ ደግሞ ኃጢአታችን በጣም ከመብዛቱ የተነሳ ከሰውነት ክብርም ወርደን እንደ እንስሳ የምንሆንበት ጊዜ አለን። ሰው ክብር ሆኖ ሳለ አያውቅም እንደሚጠፉ እንስሳት መሰለ እንዳለ ነቢየ እግዚአብሔር ዳዊት። ሰው አንዳንዴ እንስሳዊ ባህሪው የሚያይልበት ጊዜ አለ። እንስሳት አይጾሙ፣ እንስሳት ራሳቸውን አይገዙም። ልክ እንደ እንስሳ ሰው ራሱን የማይገዛበት ሕይወት ውስጥ ሊኖር ይችላል። አንዳንዴ ደግሞ ከእንስሳም ወርደን ዕቃ የምንሆንበት ጊዜ አለ። ሰው የማይጠቅም በቃ የተበላሸ ሕይወት ውስጥ ሊገባ ይችላል። ሰው ሆነን ብንጠፋም እንስሳ ሆነን ብንጠፋም ዕቃ ሆነን ብንጠፋም ማን ይፈልገናል? እግዚአብሔር። እንደ እንስሳ ብትሆንም አይጸየፍም። ሲወለድ የተወለደው እንስሳት መሃል ነው፣ በረት ውስጥ ነው። እንስሳ ብትሆኑ አልጠላችሁም ሲል እኮ ነው። በረት ውስጥ ተወልዷል ክርስቶስ። እንደ ዕቃ ብንጠፋም እግዚአብሔር ይፈልገናል። ፈላጊውን ደግሞ ስታዩት መጀመሪያ ላይ ፈላጊው እረኛ ነው። ሁለተኛው ላይ ፈላጊው እናት ነች። ሶስተኛው ላይ አባት ነው። የሁላችን አባት ማን ነው? መመና እግዚአብሔር። እናታችንም እሱ ነው። አንተ አቡነ ወአንተ እምነ፣ ቅዱስ ያሬድ አንተ አባታችን አንተ እናታችን ነህ ይለዋል። እግዚአብሔር አባት ነው፣ እግዚአብሔር እናት ነው። ታላቁ የቤተ ክርስቲያናችን ሊቅ አለቃ ኪዳነ ወልድ ክፍሌ ደግሞ እግዚአብሔር እናት አባት ብቻ አይደለም ይላሉ፣ አያታችንም እሱ ነው ይላሉ። ምናችን? ምክንያቱም እግዚአብሔር በመጽሐፍ ቅዱስ ራሱን በዶሮ እየመሰለ በወፍ እየመሰለ ይናገራል። ዶሮ ጫጩቶቿን ከቅፎቿ በታች እንደምትሰበስብ እኔ እናንተን ሰበስባችኋለሁ ይላል እግዚአብሔር። ራሱን በዶሮ በንስር በወፍ እኛን ደግሞ በጫጩት ይመስላል። ከኔ ጋር ናቸው? እስቲ ልጠይቅ። ዶሮ ለጫጩት እናት ናት አያት ናት? አስባችሁ መልሱ እንጂ ዝም ብሎ እናት ናት አያት ናት? አያት ናት። እናቷ ማን ነው? እንቁላል እንዳትሉ አደራችሁ። እናትም አያትም ናት። እሷ እንቁላል ትወልዳለች፣ ትጥላለች። ከእንቁላሉ ምን ይገኛል? ጫጩት። እኚህ ሊቅ ምን አሉ? እግዚአብሔር እንደ እንቁላል መሬትን ፈጠረ፣ ከመሬት ከአፈር ደግሞ ማንን ፈጠረ? ሰውን ፈጠረ። እናት አባት ብቻ ሳይሆን አያታችንም ጭምር ነዋል። ስሙ የተመሰገነ ይሁን። ግን እናት አባታችን አያታችን ደግሞ እንደው የፈለገ ቢወዱን ቢያንደላቅቁን ቢያሳድጉን በዋልንበት ሁሉ አብረውን አይውሉም፣ ባደርንበት ሁሉ አብረውን አያድሩ። እግዚአብሔር ግን ከኛ ተለይቶ ያውቃል። ስለዚህ እግዚአብሔር እናት አያት ብቻ ሳይሆን እረኛም ጭምር። ነቢየ እግዚአብሔር ዳዊት አለ እግዚአብሔር ምኔ ነው? የሚያሳጣኝ የለም። እረኛችን ነው እግዚአብሔር። እረኛ በጎቹን የበሉትን በልተው ይኖሩ ነው የሚለው። የኔ እረኛ እግዚአብሔር ግን አለ ዳዊት የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ የትም ይብላ ብሎ አይነዳኝም። የለመለመ ሳር መርጦ በለመለመ መስክ ያሳድረኛል። በእረፍት ውሃ ዘንድ ይመራኛል፣ ጎርፍ ይጠጣ ብሎ ጎርፍ ላይ ወስዶ ያሰማራኛል። በእረፍት ውሃ በተረጋጋ ሰላም ባለው ውሃ ላይ ወስዶ ያጠጣኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። እኔ የእሱ በግ ነኝና ወደ ገደል ልገባ ስል ነፍሴን መልሶ ደመ ነፍሴን መልሶ እረኛ እግዚአብሔር በጽድቅ መንገድ በመልካሙ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። አውሬ ቢመጣብኝ ተኩላ ቢመጣብኝ ሊበላኝ ቢመጣ አንተ እረኛዬ ከኔ ጋር ነህና ምን አልን? አልፈራም። በትርህና ምርኩዝህ እነሱ ያጽናኑኛል። ምንህና ምንህ? አንዱን ምርኩዝ ይመረኮዝበታል ደግሞ ይመታበታል አይደል? ስለዚህ በትርህና እነሱ ምን ይሉኛል? በትር ያጽናናል። እኔ ግን እረኛዬ በትሩን የያዘው እኔን ሊጠብቅ ነው ብዬ ሳስብ እጽናናለሁ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። ወደ ነፍስ ስንመልሰው እግዚአብሔር እረኛችን ነው፣ የሚያሳጣን የለም። በለመለመ መስክ በገነት ያሰማራናል፣ በእረፍት ውሃ በጥምቀት ወደ ቤቱ ያስገባናል። ነፍሴን መለሳት አለ፣ ከሲኦል ወደ ገነት መለሳት። ስለ ስሙም በጽድቅ መንገድ ወደ ገነት መራኝ። በሞት ጥላ ሲኦል እንኳን በወርድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝ መስቀልህ። የክርስቶስ በትሩ ምርኩዙ መስቀል ነበር። ተመቶበታል። በትሩ ነው ምርኩዙ ነው ተሸክሞታል። በትርህና ምርኩዝ
መስቀልህ ያጽናናኛል። ሁላችንን ያጽናናን እግዚአብሔር። ስለዚህ እግዚአብሔር እረኛችን ነው። ይህ እረኛ 100 በጎች ነበሩት ይላል። የጠፋበት ስንት በግ ነው? 1 በግ። ያሉት ስንት ናቸው? ሃዲጎ ተስአ ወተስሐተ ነገድ ሲሉ አልሰማችሁም አባቶቻችን? 99ኙን ነገድ ትቶ ማእከለ ባሕር ቆመ፣ በባህር መካከል ቆመ። 99 ነገድ የተባሉት ቅዱሳን መላእክት ናቸው። 1 በግ የተባልነው እኛ የሰው ልጆች የአዳም ልጆች ነን። 99ኙን በጎች ትቶ ስንት በግ ፍለጋ መጣ? ይህ ማለት የወደቀውን የሰው ልጅ ፍለጋ መላእክትን ትቶ መላእክትን ልሁን ሳይል ሰው ልሁን ብሎ የሰውን ባህሪ ተፈጥሮ መርጦ ከሰማይ ወደ ምድር ወረደ። እስኪያገኘው ድረስ ፈለገው። ክርስቶስ እስኪያገኘን ፈለገን። ባገኘው ጊዜ በትከሻው ምን አለው? ተሸከመው የተባለው የሁላችንን ኃጢአት ክርስቶስ በመስቀል ላይ ምን ብሏል? ተሸክሟል። ነስአ ደዌነ ወጾረ ሕማመነ፣ በእውነት በደላችንን ተሸከመ። በእርሱ ቁስል እኛ ምን አለ? ተፈወስን። ስለዚህ ይህ እረኛ የተባለው እግዚአብሔር ነው። እግዚአብሔር እረኛ ነው። እረኝነቱም በጣም የተለየ እረኛ ነው። በነገራችን ላይ እረኛ ቀን ከጠበቀ ሌሊት ይተኛል፣ ሌሊት ከጠበቀ ቀን ይተኛል። እግዚአብሔር ግን እኛን ሲጠብቅ ምን አይልም? አይተኛም። እኛ ተኝተን አይተኛም እግዚአብሔር። ሕዝቤን የሚጠብቅ አያንቀላፋ። እረኛ በግ ጠብቆ ጠብቆ መጨረሻ ላይ ምንድን ነው የሚያደርጋቸው? ወይ ራሱ አርዶ ይበላቸዋል፣ ወይ አርደው ለሚበሉ ሰዎች ምን ይላቸዋል? ይሸጣል። እግዚአብሔር እረኛችን ነው። አርዶ ይበላናል፣ ይሸጠናል። ባይሆን እረኛው መድኃኔዓለም ክርስቶስ ስለኛ በ30 ብር ምን ብሏል? አይገርም? በጎቹ ተስማምተው የሸጡት እረኛ እኮ ነው ክርስቶስ። ስንት ትገዛለህ ተባብለው በ30 ብር ይሸጥ። እረኛ በጉን አርዶ ስጋውን ይበላል፣ ቆዳውን ገፎ ይለብሰዋል። የእኛ እረኛ ክርስቶስ ግን እኛ በጎቹ ተሰልፈን የእረኛውን ስጋና ደም እንበላለን። ምግብ አድርጎ ለበጎቹ ራሱን የሰጠ እረኛ ነው ክርስቶስ። እረኛ በጎቹን ቆዳቸውን ገፎ ይለብሳል። የእኛ እረኛ ክርስቶስ ግን ስለኛ ስለ በጎቹ እንደ ቆዳ በመስቀል ላይ ተወጥሮ ተሰቅሏል። እርቃኑ። በጣም ይገርማል። የክርስቶስ እረኝነት በጣም አሁን እኛ ለምሳሌ ለዓመት በዓል አሁን አዲስ ዓመት እየቀረበ ነው። ለዓመት በዓል ቤታችን በግ ገዝተን ዓመት በዓል እስኪደርስ አስረ ነው ትንሽ እንክብካቤ አናደርግለት። ደከማችሁ እንዴ? አንከባከበው? ለምን? አቤት ሳር ባፉ እናጎርሰዋለን፣ ውሃ እናጠጣዋለን። ያ በግ እንደው ምን አይነት ጻድቃን ናቸው ይላል። እንደው አዶብት ባረጉኝ አይልም። እንደው እዚሁ ተወልጄ ባድግ ጥሩ ነበር ይላል። ለምን ነው የምንከባከበው? እንዳይከሳ እኮ ምን አያርዱኝም ይላል። ትናንትም አለ ይችሉ ነበር አልነኩኝም ይላል። አይቀርለትም ግን የእረኛ የበግ የኛ የእረኞች ፍቅር እስከ ማረድ ነው። የክርስቶስ ፍቅር ግን ስለ በጎቹ እስከ መታረድ ነው። ይህ እረኛ 100 በጎች ነበሩት። የጠፋው በግ ስንት ነው? ያሉት ስንት ናቸው? የቱ ይበልጣል? በቃ ጦሴን ይዞ ደግሞ አንድ በግ መጣ ቀረ ምን ያደርግልኛል ብሎ አልተኛም። 99ኙን በጎች ትቶ አንዱም በግ ፍለጋ ወጣ ይላል። እግዚአብሔር ይወላችሁ ለእያንዳንዱ ነፍስ ዋጋ አለው። አሁን ዛሬ እዚህ ጉባኤ ላይ በጣም ብሶ መጥቷል። የቀሩ ቀረባቸው ነው የምንለው። እግዚአብሔር ግን የመጣነውን ትቶ ባዶ ወንበሮች ነው የሚቆጥረው። የጠፉ ጉዳይ ያሳስበው። አንድም ነፍስ ዋጋ አላት በእግዚአብሔር ዘንድ። በቤተ ክርስቲያናችን ቅዱስ ዮሐንስ አፈወርቅ የሚባል ታላቅ አባት አለ። በ4ኛው ክፍለ ዘመን የነበረ ክሪዞስቶም በግሪኩ አፈወርቅ ያሰኘው የስብከቱ ጣዕም ነበር እና በጣም ብዙ ምዕመናን የሚማሩት መምህር ነበር። በዛሬዋ ቱርክ የምትባል ሀገር፣ ትናንት ቁስጥንጥንያ ወይም ኮንስታንቲኖፕል የምትባል ሀገር በትልቅ ካቴድራል እንደ ሀጊያ ሶፊያ ባሉ ያስተምር ነበር። ፓትርያርክ ነው ቅዱስ ዮሐንስ አፈወርቅ። እዚህ ላይ ፊት ለፊት የምታዩት አትሮንስ እንደውም በሱ ጊዜ ነው የተጀመረው ይባላል። ቁመቱ አጠር ስለሚል ከፍ ብሎ ለሰው እንዲታይ ተሰርቶ ነው ይባላል። እና ቅዱስ ዮሐንስ አፈወርቅ ሲያስተምር በጣም ብዙ ምዕመናን ሊማሩ ይመጡ ነበር። አንድ ቀን ግን ይገርማቸዋል፣ የጣዖት በዓል ይከበራልና ካርኒቫል አለ፣ ጭፈራ አለ ብለው ያን ፌስቲቫል ለማየት ሰው ሁሉ ግልብጥ ብሎ ሄዶ ሊማር የመጣው ሰው አንድ ሰው ብቻ
ስንት ሰው? ቅዱስ ዮሐንስ አፈወርቅ ረጅም ሰዓት ቆሞ ለዛ ለአንድ ሰውዬ አስተማረው። አሁን እውነት እንነጋገር፣ የዛሬው ጉባኤ አንድ ሰው ቢመጣ ይካሄዳል? እኔም ልጣላ እችላለሁ አይደል? በዛው እንደለመዳችሁት በኦንላይን አታገናኙኝም እንዴ ነው የምለው። ለአንድ ሰው ቆሞ አስተማረ። ፓትርያርክ ነው፣ ልብ አሉ። ምን ነክቶ ነው አባታችን ለአንድ ሰው እንደዚህ የደከምከው አሉት። ምን አለ? ክርስቶስ እኮ የሞተው ለዚህም ሰውዬ ጭምር ነው አለ። ነው አይደለም? ሁለተኛ ይመስላችኋል እንጂ ሌላም ቀን የሚመጣው ይሄ ሰውዬ ብቻ ነበር። ገብቷችኋል? ከልባችን ለመምጣት ይርዳል። ሌላ ቀን ከልባቸው ቢመጡ ኖሮ ዛሬ ምን አይሉ አይቀሩም ነበር። የሆነ ነገር ሲመጣ ብን የሚለው ሰው ቀድሞም ከልቡ ስለማይመጣ አንድ ነፍስ ዋጋ አላት። ስለዚህ አንዱም በግ ፍለጋ ወጣ፣ እስኪያገኘው ድረስ ፈለገው። እስቲ በሉ እስኪያገኘው ድረስ ምን አለው? እግዚአብሔር የሚፈልገን ምን እስኪለን? እስኪሰለቸው አይልም፣ አይሰለቸው። እስኪደክሞ አይልም፣ አይደክሞ። እስኪያገኘው ድረስ ፈለገው። እግዚአብሔር እስኪያገኘን የሚፈልግ። እኛ ደግሞ ለየት ያለ በጎች እኮ ነን፣ የምንደበቅ በጎች። በዚህ ሲመጣ በዚህ የምንሄድ። እስኪያገኘው ፈለገው፣ ባገኘው ጊዜ አነሳና በትከሻው ተሸከሙ። ይሄ በጣም ድንቅ ነው። እስቲ ልንገራቸው። አሁን ዛሬ ሙቀት ነው። በአጋጣሚ በዚህ ሙቀት 100 በግ እየነዳን ቀኑ ሙሉ መቼስ ብትጠሯቸው አይሰሙም አይደል? በጎች ኑ ይመጣሉ። እና 100 በግ ወደዚህ ሄዱ እዚህ ስንል ውለን ድክም ብሎን እስቲ ቤቴ ገብቼ አረፍ ልበል ብለን ስንገባ አንድ በግ ቢጠፋ ያንን በግ ፍለጋ ስንወጣ ደስ እያለን ብሎት እየተራገምን ነው አይደል? አዎ ይሄን መዘዘኛ በግ ፍለጋ በጨለማ ወተን፣ መቼስ በግ የሚጠበቀው ገጠር ነው፣ መብራትም የለም። ወተን ያን በግ ፍለጋ ተንከራተን ተራራውን ወተን ጫፍ ላይ የለም በጉ። ስንወርድ ታች የለም። አንድ ሁለቴ ደግሞ ሌሊት ነው እንቅፋት እግራችንን ይመታናል። ደማችንን ጠርገን በዛ ወንዙን ተሻግረን መጨረሻ በብዙ ድካም እኩለ ሌሊት ላይ ያንን በግ አገኘን። እንሸከመዋል። መልሱልኝ። ቢቻል በዱላ ነው አይደል እንዴ? እንኳን በግ ይቅርና ልጅ ጠፍቶ ሲገኝ ምንድነው የሚደረጉ? የኔ ልምድ ላካፍላችሁ መሰለኝ። መጀመሪያ ወላጆች ወይኔ ልጄ ይላሉ። ሲገኝ ደግሞ ወይኔ የሚለው ልጁ ነው አይደለም? ምን አንቀዠቀዠ ይባላል አይደል? እመቤታችን ብቻ ናት። ይገርማችኋል። ክርስቶስ ጠፍቶባት ነበር እኮ አንድ ጊዜ። አልጠፋባት? 3 ቀን ጠፋባት። ሲጠፋ ፍለጋ ወጣች እና 3 ቀን ሲጠፋ ጌታን ፍለጋ እመቤታችን ወጣ ነበር። ክርስቶስ ከብዙዎቻችን ሕይወት ውስጥ ከጠፋ ስንት ቀን ሆኖታል እስካሁን? ግን እኛ አንፈልግም፣ አንወጣም። ክርስቶስን ልትፈልግ እመቤታችን ወጣች። ከዚያ በቤተ መቅደስ በመምህራን እግር ስር ቁጭ ብሎ አገኘችው ይላል። ክርስቶስ የጠፋባችሁ ሰዎች የክርስቶስ አድራሻው የት ነው? ቤተ መቅደስ ውስጥ ከነማን እግር ስር? ሌላ ቦታ አለ ካሏችሁ እሱ ክርስቶስ አይደለም። የክርስቶስ አድራሻው ቤተ መቅደስ ነው። ቀረበችና እመቤታችን ልጄ ወይ አባትህና እኔ ስንፈልግ ለምን አስጨነከን አለችው። ማናማ ስንፈልግ? እኔና አባትህ አላለችም። አባትህና እኔ። ራሷን አታስቀድም እመቤታችን። ትሕትናዋን ተመልከቱ። አባትህ ያለችው ማንን ነበር? ዮሴፍ ባይወልደውም መቼስ አሳድጎታል። ስለዚህ አባትህና እኔ ስንፈልግ ለምን አስጨነከን አለችው። ክርስቶስ ደግሞ ይህን ይዘው ሰዎች ይኸው ከእናትየው ያወቀ ቡዳ ነውና ለካ አባቱ ነው ለካ ብለው የዮሴፍ ልጅ እንዳይሉት ክርስቶስ ምን አለ? በአባቴ ቤት እኖር ዘንድ እንዲገባኝ አታውቁምን? ደግሞ እሱ ያለችውን ይዛችሁ የዮሴፍ ልጅ እንዳትሉኝ፣ እኔ የማን ልጅ ነኝ? የአብ ልጅ ነኝ። ሌላው ወላጅ ግን በእውነት ልጁ ጠፍቶ ሲያገኘው ከነከሰው በኋላ ነው የት ነው በርቅ የሚለው አይደል? አዎ። ይህ እረኛ ግን ባገኘው ጊዜ በትከሻው ምን አለው? ተሸከመው። አሁን ዛሬ እዚህ ጉባኤ ላይ በጣም ብዙ ሰው ተጠርቷል። ከተጠሩት ሁሉ እኛ የመጣ ነው በጣም አስተዋይ ስለሆንን አይደለም። ተሸክሞ ያመጣን ማን ነው? እግዚአብሔር ነው።